ይህ ዛዶቅ ፐርዝ ነው። ተመስገን ነጋሽ ነኝ ከአውስትራሊያ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሰን። የዛሬ 2000 ዓመት ገደማ ጌታ ኢየሱስ ክርስቶስ ወደ ቀራንዮ መስቀል ሄዶ በመስቀል ላይ ተንጠልጥሎ ስለኔ፣ ስላንተ፣ ስላንቺ ከጥቂት ሰዓታት በኋላ ሕይወቱን ሊሰጥ ባለበት ሰዓት በዙሪያው የነበሩት በጎኑ የተሰቀሉት ከመናገር አላቋረጡም። የተለያየ ንግግርን ይናገራሉ። ከዛ ሁሉ ንግግር ውስጥ ግን አንዱ ንግግር በጣም ከበድ ያለ ንግግር ነው። ማለት ሰው የማያውቀውን ነገር እየተናገረ፣ ሰው ያልኖራችሁበትን ነገር እየነገራችሁ፣ ሰው በሕይወትና በሞት መካከል ሆኖ የሚያደርገው ስለ ፍቅር የሚከፍለው ዋጋን እያወቀው፣ ነገር ግን በዙሪያ ያሉ የሚናገሩትንና የሚሰማውን ነገር መቻል በራሱ አናስተውለውም እንጂ ከፈተናው በላይ እንደገና ሌላ ፈተና በዙሪያ ያሉት ሰዎች ፈተና ጭምር ነበር። ከመስቀል ሊያስወርድ የሚችለውን ነገር ሁሉ ይናገሩ ነበረ። ግን የሚሄድበትን የሚያውቅ ጌታ ለዚህ ሁሉ መልስ አልነበረውም። ዝምታ ነበረ መልሱ። ግን ከንግግሮቹ አንዱ እንደዚህ የሚል ነበረ፣ ራስህን አድን። በጣም የሚደንቅ ነው። ማንን እያዳነ ነው? እሱ መስቀል ላይ እኛን እያዳነ ነው። እዛ የሚወጉትን እያዳነ ነው። አሁን እንኳን እየዘበቱ ያሉትን ሰዎች እያዳነ ነው። ስለ ራሱ የሚድነው ነገር ምንም ነገር የለውም። ወይም ስለ መተላለፉ፣ ስለ በደሉ፣ ስለ ኃጢአቱ እየሞተ አይደለም። ነገር ግን ስለ ሰው ልጅ በደል፣ ኃጢአት፣ መተላለፍ እየሞተ ነው። በአንዱ አዳም በኩል የመጣብንን የኃጢአትን ቅጣት ወይ ደግሞ በአንዱ አዳም የመጣብንን ሞት እሱ ተቀብሎታል። ስለዚህ ያንን ሞት እየሞተልን በእኛ ፋንታ እየሞተልን ባለው ላይ ግን ምን እያሉት ነው? አጠገቡ ያሉት አድን ራስህን አይባልም። መዳን የማያስፈልገውን ዳን ተብሎ አይባልም። መዳን የሚያስፈልገው መሬት ላይ ሆኖ መዳን የማያስፈልገውን ወደ ላይ ሽቅብ እየተመለከተ ራስህን አድን ይሉ ነበረ፣ ግን አይባልም። ይህንን ሦስቱ መጽሐፎች ላይ እናያቸዋለን። በሦስቱ መጽሐፍ ላይ አለ። በየትኛው? በማቴዎስ ወንጌል ምዕራፍ 27 ቁጥር 40 ላይ ቤተ መቅደስን የምታፈርስ ማፍረስ ብቻ አይደለም ደግሞ በ3 ቀን የምትሰራ። አያችሁ ምን ያህል የዘባቾች ንግግር በዚህ ሰዓት እንደነበረ። አዎ ኢየሱስ ቤተ መቅደሱን ባሳዩት ጊዜ ምንድን ያላቸው ለደቀ መዛሙርቱ? ይሄን ቤተ መቅደስ አፍርሱት በሦስተኛውም ቀን አስነሳለሁ ሲል ስለ ራሱ ሰውነት ተናገረ። በሦስተኛ ቀን እንደሚነሳ ተናገረ። የሚናገረው ስለ ራሱ ነበር የሚናገረው ስለዚህኛው ቤተ መቅደስ ነበር የሚናገረው። ነገር ግን ወዲያውኑ ምን አሉት? ቤተ መቅደስን አፈርሳለሁ ብሏል። እነሆ ይሄ 46 ዓመት የተሰራው ቤተ መቅደስ በ3 ቀን ሰራለሁኝ አፍርሱት አለ እያሉ ዘበቱ። አሁንም ወደ መስቀል በመጣ ጊዜ የተናገሩት ይህንን ነው። ቤተ መቅደስን አፈርሳለሁ ብለህ አልነበረ እንዴ? ከዛ ደግሞ በ3 ቀንም ሰራለሁ ብለህ ትልቅ ነገር ተናግረህ የለ እንዴ? አሁን ከዚች መስቀል ላይ ራስህን ማዳን እንዴት አቃተ? እስቲ ራስህን አድን። የሚደንቅ ነው። የእግዚአብሔር ልጅስ ከሆንክ ነኝ ብለህ የለ? እኔና አብ አንድ ነን ብለህ የለ? እንግዲያውስ የእግዚአብሔር ልጅ ከሆንክ አንተ ራስህን አድን። እነገላስ ከመስቀሉ ውረድ። አያችሁ፣ በጣም የሚገርም ነው። እግዚአብሔር የሚያረገውን ነገር የማናቅ ከሆነ የምንናገረውን አናቅም። የምንናገረውን ካላወቅን የምናደርገውን አናቅም። ስለዚህ እግዚአብሔር የመጣበትን መንገድ ወይም ኢየሱስ ክርስቶስ ሊከፍል ባለው ነገር ላይ እየመጣበት ባለው መንገድ ስለማይረዱት የሚናገሩት ነገር እሱም ከነሱ እንደ አንዱ ከራሳቸው ጋር አንድ አድርገውት ከመስቀል እንዲወርድ ነው የሚጋብዙት። መትረፍ ማለት ለነሱ ከመስቀል መውረድ ነው። መሬት ያለ ሰው ወደ መሬት መምጣት ነው ለሱ ደህንነት፣ ሰላም መሆን። ስለዚህ ኢየሱስ እያደረገ ያለው ግን ለኔና ለናንተ በዛም ስፍራ ላሉት ወንጀለኛውም አመፀኛውም የሰማይን ደጅ እየከፈተ ነበረ።
በስጋው በኩል በመጋረጃው ወደ ውስጥ መግባት፣ ወደ ቅድስተ ቅዱሳን መግባት፣ ወደ አዲስ ወደ መረቀልን መንገድ መግባት በሱ በኩል ተቻለ። ወደ እግዚአብሔር መቅረብ ድፍረት አገኘን ብሎ ዕብራውያን ጻፉ ሲናገር በምን በኩል ድፍረት አገኛችሁ ብሎ የሚጠይቀን ቢመጣ በስጋው በኩል በመጋረጃው። የትኛው ስጋው መጋረጃው? በመስቀል በሞተ ጊዜ በማን? በክርስቶስ ኢየሱስ በስጋው በኩል ድፍረት አገኘን። ድፍረቱ ምንድን ነው ሲባል ኢየሱስ በመስቀል ላይ ከፈለ፣ ሕይወቱን ሰጠ፣ ስጋው ተቆረሰ፣ በመስቀል ላይ ተንጠለጠለ። በእሱ በኩል የመግባት ድፍረት አገኘን እንጂ እኛማ በአብ ፊት በእግዚአብሔር ፊት ልንቆም የሚያስችለን ምንም ነገር የለም። ይሄን እየከፈለልን፣ ይሄንን መንገድ እየሄደልን፣ ይሄን የቀራንዮውን መንገድ እየሄደልን እያለ ነገር ግን የሚሉት ምንድን ነው? ራስህን አድን። የሚገርም ነው። አይባልም። ራሱን ሊያድን አልመጣም፣ እኛን ሊያድን የመጣው። ስለዚህ ዛሬም ቢሆን ብዙ ልፈላሰፍ የሚሉ ሰዎች የሚያስቡት ምንድን ነው? ራሱን ከመስቀል ላይ ያላዳነ እኛን ያድናል ብላችሁ ነው? ራሱን በዚህና በዚህ መንገድ ላይ ከዛ ላይ ወርዶ ያላሳየ እኛን ደግሞ ያድነናል? አዎ፣ የመጣበት መንገድ የፋሲካው በግ ሆኖ ታርዶ ሊያድነን ነው። አያችሁ፣ ደም ሳይፈስ ስርየት የለም፣ ይቅርታ የለም። አዎ፣ የኛ ንጽህና በእግዚአብሔር ፊት እንደ መርገም ጨርቅ ስለሆነ ማንም የሚበቃ ስለሌለ ኢየሱስ ስለኛ በቂ ሆነ፣ መስዋዕት ሆነ፣ ፋሲካችን ክርስቶስ ታርዷልና እንዳለን ጳውሎስ። ስለዚህ ምን አይልም ነው? ራስህን አድን እሱ አይባልም። እሱ ደህንነት አያስፈልገውም፣ እኛ ደህንነት ያስፈልገናል። ፍቅር ግድ ብሎት የቀራንዮ ጥግ ድረስ የጎልጎታ ጥግ ድረስ ያስኬደው ፍቅር ነው። እንዲሁ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷል የተባለው ምንም ምክንያት የለውም፣ እንዲሁ ወደደ። ስለዚህ ይሄ እግዚአብሔር እንዲህ የወደደን መውደድ ልጁን እስኪሰጠን ድረስ ሆነ። በምን ወደድከን? በምንም። ምንድን ነው የሚያስወድድ ነገር? ምንም። ይሄ ነው እኮ የሚያስደንቀው። ስለዚህ ይሄ የማይገባን ሰዎች የእግዚአብሔር ነገር ሊቀልብን ይችላል። ይሄ የማይገባን ሰዎች ራሱን ኢየሱስን ከመስቀል ውረድ ብለው ሊሉ ይችላሉ። የማይገባን ሰዎች መስቀሉ ላይ የተሰራው ስራ አይ ምናልባት ኢየሱስ አልሞተም የሚሉ ደግሞ ብዙ አሉ። ነገር ግን ኢየሱስ በከፈተልን የዘላለም ሕይወት ይኸው እንዲሁ ነን እኛም። ክብር ለኢየሱስ ክርስቶስ ይሁን። ምን ሆነናል? ድነናል፣ ጸድቀናል። በማን? በክርስቶስ ኢየሱስ በተደረገልን ቤዛነት፣ ምትክነት። ሃሌሉያ። ስለዚህ በዛ ነው ማቴዎስ ወንጌል ምዕራፍ 27 ቁጥር 40 ላይ ያሉት ያንን ነው። በቃ መቅደሱን ያፈረስክ የሰራ አለለ ሰራለው አፍርሱት ያልክ አንተ አሁን ደግሞ ከዚች መስቀል ላይ ውረድ ወይም ደግሞ ራስህን አድን። አንተ ቤተ መቅደሱን አፍርሱት። ይሄ 46 ዓመት ሙሉ የተሰራው አፍርሱት፣ በ3 ቀን እሰራለሁ ያልክ። ስለዚህ አሁን ደግሞ ከመስቀሉ ላይ ለመውረድ ምን ችግር አለብህ? ራስህን አድን። የእግዚአብሔር ልጅ የያህዌ ልጅ ነኝ፣ የመለኮት ልጅ ነኝ፣ የአምላክ ልጅ ነኝ ብለሃል አደለ? አዎ፣ ከዚች ላይ ውረዳ። በጣም ቀላል ናት። ስለዚህ ራስህን አድን። የሚሟገቱበት መንገድ ይሄ ነበረ። በኋላ ወደ መስቀል የወሰዱበትም ክሳቸው አንዱ ቤተ መቅደስን አፈርሳለሁ ብለው ነበረ ለክስ የቀረቡት። ስለዚህ ይሄ ራስህን አድን ሊሉበት አንደኛው ምክንያታቸው በማርቆስ ወንጌልም 15 ቁጥር 30 ላይ ተመልክተን እንደሆነ ከመስቀል ወርደህ ራስህን አድን። በማርቆስ ላይ የሚናገረው ትልቁ ጥያቄያቸው ውረድ። ወገኖቼ በአንድም በሌላ መንገድ ሰይጣን ይህንን ያውቀዋል። ኢየሱስ ወረደ ማለት አንዳንድም ማለት ነው። ሌላ ጥያቄ እኮ የለው። ኢየሱስ ወደ መስቀል አልሄደም፣ ከመስቀሉ ወረደ አልሞተም ማለት እኮ የሰው ልጆች እስቲል በኃጢአት ውስጥ ናቸው፣ እስቲል መስዋዕት ያስፈልጋቸዋል፣ እስቲል አልዳኑም ማለት እኮ ነው። ያውቀዋል ሰይጣን። ሲመጣም ገና በማለዳ አይተን እንደሆነ ወደ አገልግሎቱ ሲገባ እስቲ የእግዚአብሔር ልጅ ከሆንክ ይህንን ድንጋይ ዳቦ አድርገው ወይም እንጀራ አድርገው። ጥያቄው እዛ ገና ነው። በጠዋቱ እንኳን የጠየቁት ነው። በመጨረሻው መስቀል ላይ መጥቶም ይጠይቀዋል። አዎ የእግዚአብሔር ልጅ ነኝ ብሎ እንዲወርድለት ነው። አይመልስለትም። ወገኖቼ ሆይ የምንታለለው ለሰይጣን መልስ በመስጠት ነው። የምንታለለው የሰይጣንን ሐሳብ በማስተናገድ ነው። የምንታለለው የማይገባ ቦታ ላይ በመገኘታችን ነው። ኢየሱስ ለማይገባ ጥያቄ ምንም መልስ አልሰጣቸውም።
ሲጀመር በማለዳ አይተን እንደሆነ በማቴዎስ ወንጌል ላይም ስለ ድንጋይ ዳቦ ስለማድረግ ሲጠየቅ ራስን ደግሞ ከዛ ከፍ ባለ ቦታ ላይ ስለመወርወር መላእክቶች አዘጋጅልሃል ብሎ ሲናገረው ወድቆ ስለመስገድ ከዛ በኋላ ነገስታትና ከተማ አሳልፎ እንደሚሰጠው ያንን ሁሉ ሲሞግተው ሲከራከረውና ሲሰብከው ለእያንዳንዱ ነገር የእግዚአብሔር ቃል ጠቅሶለት ነው የሚመልስለት። ለፍላጎቱ ያደርግ። ድንጋይን ዳቦ መቀየር ኢየሱስ አይችልም እንዴ? ያንን 2 ዓሣና ለ6,000 እና ለ5,000 ሕዝብ እኮ አጥግቦ 12 መሶብ አስተርፎ አሸክሟቸው እኮ አሳይቷቸዋል። ስለዚህ አንዷን ድንጋይ ዳቦ ማድረግ ለኢየሱስ ቀላል ነው፣ ግን ለሰይጣን ስለሆነ አይመለስለትም። የሰይጣን ጥያቄ ስለሆነ አይመለስለትም። ወገኖቼ እግዚአብሔር በክርስቶስ ኢየሱስ ይርዳን። ሰይጣን ለሚያመጣው ማንኛውም አጀንዳ በየቦታው የቆምን መልስ ሰጪዎች እንድንሆን እግዚአብሔር አይፈልግም፣ እንድናልፍ ይጠይቃል። ስለዚህ ኢየሱስን ደግሞ መስቀል ላይ መጥተው የሚጠይቁት ምንድን ነው? ራስህን ምን በል አድን፣ ከመስቀል ላይ ምን ውረድ። ይሄንን መልስ አይሰጣቸውም። የማን እንደሆነ ይታወቃል። ከመስቀል መውረዱ የሰው ልጆች አይድኑም። ሌላ ታሪክ እኮ የለውም። ኢየሱስ ክርስቶስ በመስቀል ላይ መውጣቱ የሰው ልጆችን አዳነ። ከዛ ሌላ ምን ትምክት አለን? ከዚህ ሌላ ምን ጉልበት አለን? የመስቀሉ ቃል እኮ ለኛ ለምንድነው ኃይላችን ነው። ለኛ ለምንድነው ትምክታችን ነው። ለኛ ለምንድነው የክርስቶስ ኢየሱስ መስቀል ቤዛ ምትክ የሆነበት ቦታ ነው። ክብር ለኢየሱስ ክርስቶስ ይሁን። ተከፈለ፣ ተፈጸመ። ዕዳችን ተከፈለ፣ ተፈጸመ አለኮ። በሌላ ቋንቋ ተከፈለ። ክብር ለኢየሱስ ይሁን። በሶስተኛም ደግሞ አሁን በሉቃስ ወንጌል ምንድነው የሚላቸው? ምዕራፍ 23 ቁጥር 37 አንተስ የአይሁድ ንጉሥ ከሆንክ እንዴ! አሁን የአይሁድ ንጉሥ ከሆንክ በዛ ላይ በተሰቀለ ጊዜ ወንጀለኛ በዛ በተሰቀለበት ቦታ ላይ የተሰቀለበት ምክንያት ይጻፋል። በሚጻፍበት ጊዜ ደግሞ በዕብራይስጡም በግሪኩም በአረማይኩም የአይሁድ ንጉሥ የሚባል ተጽፏል። ስለዚህ እንደውም አይሁዶች ወዲያውኑ እሱ ንጉሳችን አይደለም ሲባል በቃ የጻፍኩትን ጽፌያለሁ ብሎ ነው የተወው። በሌላ ቋንቋ የዓለም ሁሉ ንጉሥ ነው። በዕብራይስጥ ሲጻፍ የዓለም ንጉሥ ነው። በግሪኩ ሲጻፍ የዓለም ንጉሥ ነው። በአረማይክ ሲጻፍ የቀረ ቋንቋ የለም። በሌላ ቋንቋ የእውነትም ትንቢት ተፈጸመ። የአይሁድ ንጉሥ ነው። ክብር ለኢየሱስ ክርስቶስ ይሁን። ግን ምንድን ያሉት? እንግዲያ ንጉሥ ነኝ ካልክ የአይሁድ ንጉሥ ኮ ላይ የተጻፈው ትክክል ነው ብለህ ካመንክ ራስህን አድና። ንጉሥ ሆነ እንዴት ነው ማታድነው? ራስህን አገር ገዢ ሆነ እንዴት ነው ራስህን ማታድነው? ይህን ትልቅ ነገር ተሸክመህ ስሙን ተሸክመው ራስህን ማታድነው ለምንድን ነው እያሉ ምን ይሉ ነበረ? ይዘብቱበት ነበረ። ይዘብታሉ። በተለይ አንድ ወንጀለኛ በመስቀል ላይ ተፈርዶበት ሊሰቀል ባለበት ሰዓት ላይ ማንም የፈለገውን ቢናገርና ቢያደርግ አይከሰስም። ኦልሬዲ ሰውየው ወንጀለኛ ነው። የሚደረገውን ማዋረድም ማጎሳቆልም መጥፋትም በጥፊ የመቱ ማን የመታ ብለው መቀለድም መብታቸው ነው። ከመሞቱ በፊት ማዋረድ ይችላሉ የፈለጉትን። ይሄ ሕጋቸው ነው። የፈለገውን በዛ በሚሞተው ሰውዬ እስከሚሞት ባለው ሰዓት ውስጥ ቢያደርጉበት የሚጠይቅ የለም። ስለዚህ ይተፉበት ነበረ። በጥፊ መቱና ማን ነው ይሉ ነበረ። እንደዚህ ሁሉ እዚህ ቦታ ላይ ስንመለከት ደግሞ አንተ የአይሁድ ንጉሥ ከሆንክ ራስህን አድን ብለው ይዘብቱበት ነበረ። ይቀልዳሉ፣ ያሾፋሉ፣ ያፌዛሉ። ስለዚህ ምንድነው እያልን ያለነው? አይባልም። ምን አይባልም? ራስህን አድን የማይባለውን ነው እያሉ ያሉት። ራስህን አድን መዳን የማያስፈልገውን ነው ራስህን ዳን የሚሉ። እነሱ መዳን እያስፈለጋቸው እሱን ራስህን አድን ይሉታል። እግዚአብሔር የትውልዳችንን አይን ይክፈተው። መዳን የሚያስፈልገው አይኖቹ እንዲከፈት እግዚአብሔር ለትውልድ እግዚአብሔር ብርሃንን ያብራ። ማን እንደሚድን ያን ጊዜ ብርሃን በበራ ጊዜ ቆሻሻ ወዴት እንዳለ፣ ኃጢአቱ ወዴት እንዳለ፣ አመፁ ወዴት እንዳለ፣ ክፋቱ ወዴት እንዳለ፣ ምቀኝነቱ ወዴት እንዳለ ያሳይ ነበረ። ወደሱ ሲበራ ምንም ወደሱ የለም። ወደኛ ሲበራ ግን ሞልቷል።
ስለዚህ መዳን የሚያስፈልገው፣ መታጠብ የሚያስፈልገው፣ መንጻት የሚያስፈልገው፣ ደህንነት የሚያስፈልገው ወደ ሰው ልጅ ነው። ስለዚህ አድነን ነው የሚባለው እንጂ ራስህን አድን አይባልም። ያወቁ የተገለጠላቸው ዓይናቸው የበራ የዳዊት ልጆች ማረን ብለው እጃቸውን ዘረጉ። እሱ ማራቸው፣ ደህንነት ሆነላቸው። የነኩት ተፈወሱ፣ ጨርቁን የነኩት ዳኑ። ብዙዎች ተጠጉት፣ አዩት፣ የእግዚአብሔር ልጅ ክርስቶስን አዩት። እስከ መቃብር ድረስ ሞቶም እንኳን ተከተሉት። ክብር ለኢየሱስ ክርስቶስ። የገባቸው ያዩት። ሃሌሉያ ወገኖች ሆይ፣ ስለዚህ ዛሬም ኢየሱስ የሚነግረን ይህንን ነው። እንግዲያውስ እንዲህ ካወጣችሁ ካዳናችሁ፣ ልክ ያኔ በግብፃውያን ለ430 ዓመት በባርነት የነበረውን ያንን ሕዝብ ሲያወጣ በማታ የፋሲካን በግ አርደው ተነስተው እንደወጡ፣ በልተው እንደወጡ፣ ከባርነት እንደወጡ፣ ነፃነት እንደወጡ፣ ከኃጢአት እንደወጡ፣ እንደተፈቱ፣ ያ ሕዝብ እንደወጣ በአዲስ ኪዳንም የሆነልን ኢየሱስ ይሄ ነው። ጳውሎስ የሚነግረን ይሄን ነው። በአንደኛ ቆሮንቶስ ምዕራፍ 7 ላይ የሚናገረው ለእኛም የሚነግረን ይህንን ነው። ምን እያለ ነው የሚነግረን? እንግዲያውስ ያለ እርሾ እንዳላችሁ አዲሱን ትሆኑ ዘንድ አሮጌውን እርሾ አስወግዱ፣ ምክንያቱም ፋሲካችን ክርስቶስ ታርዷል። ማለት በዚህ በአዲስ ሕይወት በተቀበላችሁት ነፃ በወጣችሁበት አሁን የታረደላችሁ በግ አይደለም። አሁን የታረደላችሁ ኮርማ አይደለም። አሁን የታረደላችሁ ፍየል አይደለም። አሁን የታረደልን ነፃ ሊያወጣን፣ ነፃ ያልወጣን ስለሆነን፣ ከኃጢአት ባርነት ሊያላቀቀን፣ ከኃጢአት ባርነት የወጣን ስላልነበርን፣ ከፍርድ ሊያወጣን የተፈረደብን ነበር። በበደላችንና በኃጢአታችን ሙታን ነበር። ስለዚህም እሱ የሚያስፈልገው ፋሲካችን ክርስቶስ ታረደላችሁ። ስለዚህ ይህ አሮጌውን ነገር ጣሉትና በአዲስ ሕይወት ተመላለሱ፣ በተጠራችሁበት ተመላለሱ። ይሄ የትንሣኤው በዓል፣ ይሄ የትንሣኤውን ሰዓትና ጊዜን ስናከብረው ክርስቶስ ኢየሱስ በከፈለንን በአዲስ ሕይወት እንድንመላለስ እግዚአብሔር ይርዳል። ይሄን እያሰበን እንድንኖር በአሮጌው ሳይሆን፣ ጳውሎስ እንደዛ ነው የሚለው፣ በአሮጌው በሌላ ቋንቋ በአሮጌው ሕይወት፣ በአሮጌው ኑሮ፣ በአሮጌው ባህሪ፣ በአሮጌው ምቀኝነት፣ በዛ ሴሰኝነት አትመላለሱ ብሎ ያስጠነቅቃል። ምክንያቱ ሲባል ፋሲካችን ክርስቶስ ታርዷልና። ይሄ የታረደው ክርስቶስ ነፃነታችን ነው። ይሄ ክርስቶስ ከጨለማው ኃይልና ግዛት ያወጣን ነው። ይሄ ክርስቶስ በአዲስ ሕይወትና በአዲስ መንገድ እንድንመላለስ ጸጋውን የሰጠን ነው። ስለዚህ ዳግመኛ በባርነት ቀንበር አትያዙ። በዛ አይነት ሕይወት ውስጥ አትመላለሱ። በተለይ አይተን እንደሆነ በሉቃስ ወንጌል ምዕራፍ 12 ላይ የሕዝብ አላፋት ኢየሱስን ሲከተሉት፣ የሕዝብ አላፋት ተመልከቱት እንግዲህ ብዛቱን ሲከተሉት ወደ ኋላ ዘወር አለና አስቀድማችሁ ከፈሪሳውያንና ከሰዱቃውያን እርሾ ተጠበቁ አላቸው። በዛን ጊዜም እርስ በርሳቸው አጉረመረሙ። እንጀራ ስላልያዝን ነው፣ የሚበላ ስላልያዝን ነው እያሉ አወሩ። ነገር ግን ሄድ ካሉ በኋላ አስቀድማችሁ ከፈሪሳውያንና ከሰዱቃውያን እርሾ ተጠበቁ ያለው እርሱም ምንድነው አላቸው? ግብዝነት ነው አላቸው። ምክንያቱም ምንድነው? ያልሆኑትን መሆን፣ የማይመስሉትን መምሰል። እንደዚህ አይነት ህይወት አይኑራችሁ። ደብል የሆነ ፌስ አይኑራችሁ። አሁንና አሜን ይሁንላችሁ የእናንተ ህይወት። ስለዚህ ይሄ አዲሱ ኪዳን፣ አዲሱ ህይወት ሁለትነት የለውም፣ ግብዝነት የለውም፣ ፈሪሳዊነት የለውም። ስለዚህ ከዚህ አስቀድማችሁ ካሮጌው ነገር ተላቀቁ። ስለዚህ ይሄኛው ህይወት የክርስቶስ ህይወት አንድ አይነት ህይወት ነው፣ ያለ ግብዝነት። ስንደክም ሊራራልን የሚችል ሊቀ ካህን አለ። ድካማችንን የሚረዳ ሊቀ ካህን አለ። ይረዳናል፣ ጸጋው ያግዘናል። ስናጠፋ ምህረት ያደርጋል። ወደሱ ቀርበን ወደ ጸጋው ዙፋን ስንቀርብ በምህረቱና በጸጋው እየደገፈ የሚያነሳን ጌታ ሁለት አይነት ሆነ እንድንኖር አይፈልግም። አሮጌውን ምን አድርጎ አስወግዱ። እንደውም ጠንከር ያደረገውና እንግዲያውስ እላችኋለሁኝ ነገር ግን አሁን የጻፍኩላችሁ ይልና ጳውሎስ ወንድም ነኝ እያለ ከሚሴስን ወይም ከሚስገበገብ ወይም ጣዖትን ከሚያመልክ ወይም ከሚሳደብ ወይም ከሚሰክር ወይም ከሚቃማ ጋራ እንዳትተባበሩ ነው። ከእንደዚህ አይነት ጋር እንኳን ምግብ እንኳን አትብሉ። ከምንድን ነው የሚለው? ወንድም ነን ከሚሉ ወይም ወንድም ነኝ ከሚሉ ወይም ክርስቲያን ነኝ ከሚሉ። ይሄ በጣም ኃይለኛ ነው ወገኖቼ። ስለ ዓለም የምነግራችሁ ቢሆን ኖሮ ይላል ከዛ ከፍ ብሎ
ከዓለም እንድትወጡላችሁ ነበር ወይም እንድትለዩን ነበር። አሁን ግን እያልኳችሁ ያለው አዲሱን ሕይወት ስትኖሩ ፋሲካን ከበላችሁ ክርስቶስ ኢየሱስ ከታረደላችሁ በዚህ አይነት መንገድ ሕይወቱን ኑሩት፣ በዓሉን አክብሩት። ከምን ወንድም ነን እያሉ እንኳን እንዲህ አይነት ሕይወት ከሚኖሩት ጋር አትተባበሩ። ዋው! ይሄ እንግዲያውስ እውነተኛውን ሕይወት የምንኖር እውነተኛውን ክርስቶስን ለመከተል እውነተኛውን መንገድ ለመሄድ የጨከንን ሰዎች ከሆነ ወገኖች ሆይ እንደዚህ እናደርግ። የሚገባውን እያደረግን የሚፈልገውን ወንጌሉ ከኛ የሚጠይቀውን ሕይወት እየኖርን ፋሲካችን ክርስቶስ ታርዷልና ለዚህ ለታረደው ክርስቶስ ነፃ ላወጣን ክርስቶስ በጸጋው ላዳነን ክርስቶስ የሚገባውን ሕይወት እንድንኖር እግዚአብሔር ይርዳን። ለመጨረሻ ያዳነን በቅዱስም አጠራር የጠራን እግዚአብሔር ነውና ምን ያደረገን? ያዳነን። እሱ መዳን አያስፈልገውም። ኢየሱስ ያዳነን በቅዱስ አጠራር የጠራን እግዚአብሔር ነው። ይህም እንደ ራሱ ሐሳብና ጸጋ መጠን ነው። ሰው አስቦ ያደረገው አይደለም። ሰው ካልኩሌሽን ውስጥ ገብቶ ያመጣው ነገር አይደለም። ነገር ግን እንደ ራሱ ሐሳብና እንደ ጸጋው መጠን ነው። ክብር ለኢየሱስ ክርስቶስ እንጂ እንደ ስራችን መጠን አይደለም። ይህም ጸጋ ከዘላለም ዘመናት ጀምሮ በክርስቶስ ኢየሱስ ተሰጠን። ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 9 ላይ ተሰጠን። ስለዚህ ያዳነን በቅዱሱ ማጠራር የጠራን እግዚአብሔር ነው። ጌታ ስሙ ለዘላለም የተባረከው። ያዳነን በቅዱስ አጠራር የጠራን ራሱ እግዚአብሔር ነው። ስለዚህ እንዲህ አይባልም። ምን ራስህን አድን አይባልም። እሱ መዳን አያስፈልገውም። ሊያድነን የመጣ ክርስቶስ ፋሲካችን እሱ ነው። ጌታ ስሙ ለዘላለም የተባረከውን ፋሲካችን ክርስቶስ ታርዷልና እንግዲያውስ በዓልን በቅንነት እናድርገው። ይሄ በዓል ይሄ ትንሣኤ በዓል በቅንነት ፋሲካችን ክርስቶስን የምናከብርበት ይሁንልን። ጸጋ ይብዛላችሁ። መልካም በዓል። አሜን። ተጨነቀ፣ ተሰቃየ፣ አፉን አልከፈተም፣ ዝም አለ። ታረደ እንደ በግ የኔን ነፍስ ሊታደግ፣ የኔን ነፍስ ሊታደግ። ራስህን አድን አይባልም። ሊያድን የመጣውን ራስህን አድን። ከመስቀል ላይ ውረድ፣ ታምረን አሳየን እያሉ መፎከር፣ ቀረርቶ ማሰማት የአመፅ ጥግ ነው። ራስን አለማወቅ፣ ራስን አለማየት። ምንም በማይጎለው በክብሩ እየኖረ ከሥላሴ አንዱ ሆኖ የተቆጠረ ፍቅር ግድ ቢለው ሰው ሆነ መለኮት ለአዳም ዘር ጥፋት ለመሆን መሥዋዕት። አቤት የሰው ክፋት ጨለማው ብርታቱ! ባህላችን እንዲደምቅ በርባንን ፍቱ። አዳኝ ነኝ የሚለው ንጉሥ ነኝ የሚለው ከፍ ብሎ ይሰቀል፣ አይበቃም ግርፊያው። በል መልስልን፣ እኛ ምንጠይቅህ። መቅደስን አፍርሰ በሦስት ቀን የምትሠራ የእግዚአብሔር ልጅ ነኝ እያል ሁሌ የምታወራ ዛሬ ተይዘሃል፣ ማምለጫ የት ይሆን? እኛን ተወንና እስቲ ራስን አድን ቢሉት ምን አይነት ፍቅር ነው? የፍቅር ሁሉ ጥግ፣ ከሳሽን ሰቃይን ወዳጁ የሚያደርግ፣ ለሚጠሉት መሞት ለሚሰቅሉት መሥዋዕት፣ የትንሣኤ ጌታ ላመኑት ሕይወት። ፋሲካችን ኢየሱስ ለእኛ የታረደው አይባል ውረድ፣ ከላይ ነው የወረደው። ዓይናቸው እያየ መውረዱን ጨርሶ በአብ ቀኝ ተቀምጧል።
አሁን ፋሲካችን አንድ ቀን አይደለም፣ ለዘላለም ሆኗል። ሁሌ ይከበራል። ዓይናቸው እያየ መውረዱን ጨርሶ በአብ ቀኝ ተቀምጧል። አሁን ፋሲካችን የአንድ ቀን አይደለም፣ ለዘላለም ሆኗል። ሁሌ ይከበራል። መልካም ፋሲካ። ተነሳ የመቃብር ደጃፍ